ሽማግሌ ሆኖ አይደለም ዶክተር ይዳረኝ አባት ሆኖ ነው። በዚህ አጋጣሚ የአባት ቦታ ነው የተቀመጥከው። የደስታ ነው የደስታ ነው። በየቀኑ ቢያንስ አንድ ሰውን እንጥቀም። በእኔ የሆነ ሰው ደስ ብሎት ይዋል። በጣም ብዙ የሚያስለቅስ ባለበት አንተ ለሰዎች እስማኤል ማድረግ ፈገግ ማለት መሳቅ ምክንያት ከሆንክ በጣም ብለስድ ሆንክ የተባረክ ሰው። There is always a reason to smile. You just have to find it. just ሁል ጊዜ ፈገግ ለማለት ምክንያት አለ። ፈልገሽ ማግኘት ግን ያንቺ ኃላፊነት ነው። ሰላም እንዴት ናችሁ? ፍቅር ይበልጣል ነኝ። የእውቀት አልማዞች ፕሮግራማችን ጀምሯል። ከረጅም ጊዜ በኋላ ነው የመጣሁት። ስላየዋችሁ ደስ ብሎኛል። ካሜራማኖችንም ዶክተርንም እንዲሁም ደግሞ ተመልካቾች በዚህ ፕሮግራም እንደምታውቁት የተለያዩ የስነ ልቦና የማህበረሰብ እንዲሁም ደግሞ መንፈሳዊ ይዘት ያላቸውን የተለያዩ ጠጣር ሀሳቦችን ከዶክተር ወዳጄነህ ማረነ ጋር ቆይታ በማድረግ ውይይት ይኖራል። ዛሬም እንደተለመደው አንድ ሀሳብ ይዘን ከዶክተር ጋር ቆይታ እናደርጋለን። ጥሩ ጊዜ እንደሚኖረን አልጠራጠርም። አብራችሁኑ ነው። ዶክተር እንዴት ነሽ? ፍቅር ማን ነው እንኳን ደህና መጣ የሚለው? እኔ ነኝ ማለት ያለብኝ። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችኝ። ትንሽ ቆየ ካገኘሁሽ አይደል እንዴ? ረጅም ጊዜ። ወቀሳውም እዚህ ጋር ነው። እኔ በአደባባይ አልወቅስም። ፍቅር ይበልጣል። ዛሬ አንቺ በጵኔልን ተከትሻት ስለመጣሽ በጣም ነው የማመሰግንሽ። አመሰግናለሁ። ጋዜጠኛ ጵኔል ተስፋዬ ለስራ ለ2 ሳምንት ከኢትዮጵያ ውጭ ነው ያለችው እና ደግሞ ዛሬ እስቲ ተኪያት ጵኔልን እባክሽ ብዬ ስንጠይቅሽ ደስተኛ ሆነሽ ስለመጣሽ በጣም ነው የምናመሰግነው። አምሹር ጵኔልም ታመሰግንሻለች። 15 ቀን በኋላ ትመጣለች። አመሰግናለሁ። ፍቅር የዛሬ 4 ዓመት ሌላ ሚዲያ ላይ ያገኘሁሽ ጊዜ ፍቅር ይበልጣል ከሐረማያ ዩኒቨርሲቲ የመጀመሪያ ዲግሪሽን በፐብሊክ ሄልዝ ሰርተሽ ነበር። ስለዚህ የመጀመሪያ ዲግሪ ነበረሽ። እጮኛ ነበረሽ ብዙ ልታስወራሽ። ከዛ በኋላ ብዙ ለውጦች አሉ በጣም እኔም ማውቃቸው። አንደኛ ማስተርስሽን ሰራሽ በሳይኮሎጂ። ቀጥ ብለሽ ገብተሽ በስትሬት ኤ ማስተርስሽን ጨረሽ። ኤምኤ ሰራሽ አይደል? በሳይኮሎጂ ካውንስሊንግ ሳይኮሎጂ። ከዛ በኋላ አገባሽ። እኔ ሽማግሌ ነበርኩ። አክቹአሊ የተላከ ሽማግሌ ሳይሆን ተቀባይ ነበርኩ። ከዛ ነገር እናገራለን። ተናገርሽ። ሽማግሌዎቹ ሲመጡ ትንሽ ሃርድ ሰጠኋቸው። ማንን የጠየቃችሁ መሰላችሁ አልኳቸው። ፍቅር ይበልጣል እኮ ነች። ታስታውሻለሽ? ገና ከመጀመሪያ ኢሞሽናል ልታረግ ዶክተር ታ ቆመው ትንሽ ያስጠበቅኳቸው እኮ እሺ ከማለታችን በፊት እቺ እኮ ፍቅር ይበልጣል ነች እኮ እንደዚህ ስንት ኢንቨስት የተደረገባት ስንት የተማረች። ከዛ አስረድተው ተቀበልናቸው። ከዛ ገባሽ። ፖል ተወለደ። በጣም ቆንጅዬ ልጅ ወለድሽ። ብዙ ለውጦች አሉ በህይወትሽ በጣም አይደለም? ብዙ ነገር ተለውጦ በዚህ ወጭ ዶክተር እኔን እያወቀኝ ለስሜት ቅርብ ነኝ። ለላክሰው ለሳቅም ብዙ ነገር አስታወስክ። ደስ ይላል። ለውጥሽ በጣም ደስ ይላል። ለትውልዱ ጥሩ ምሳሌ ትሆኛለሽ ብዬ አስባለሁ። አሁን ትዳርን የሚሸሸው ትውልድ ፍቺ በዛ ይባላል እና ያንቺ እና ናሆም አውቀዋለሁ ባለቤትሽን በጣም የሚገርም ሰው ነው። ሁለታችሁም አንድ ላይ በጣም ድንቅ ትዳር ነው ያላችሁ። በጣም ነው የምትቀባበሉት፣ በጣም ነው የምትዋደዱት። ጮኛ ሆናችሁ እንኳን አውቀው ነበር እና ለትውልዱ ትልቅ ምሳሌ ናችሁ ብዬ አስባለሁ፣ አምናለሁ። የምትሰሪውም ስራ ካውንስሊንግ ትሰሪያለሽ፣ ሚዲያ ላይ ያለሽ። አይ አም ፕራውድ ኦፍ ዩ። ኮራብሻለሁ። ውስጤ በጣም በዚህ ምን ጀምር ስላልመሰለኝ ነው ዶክተር። ኢትስ ኦኬ ነው ማለት አም ሶሪ ገና ከመምጣታችን ልጅ እንዳይሉ በጣም የሚያሳለፍኳቸው የቅርብ አመታት ስቶሪዎች በጣም የእግዚአብሔርን እጅ ያየሁበት ጊዜ ነውና
ይሁን አይዞሽ። እሺ ግድ የለም። የሽምግልናውን ስታነሳ ነው ከዚህ ቀደምም ማይተህ ከሆነ አንድ ሚዲያ ስለ የሽምግልና ሂደት በተመለከተ አንስቼ ነበረ። ተመልክተህ ነግረኸኛልና ሽማግሌ ሆኖ አይደለም ዶክተር ይዳረኝ አባት ሆኖ ነው። በዚህ አጋጣሚ የአባት ቦታ ነው የተቀመጥከው። በዚህ ባይነሳ የደስታ ነው የደስታ ነው። አንኤክስፔክትድ ነው ይሄ። እሺ ግድ የለም። አሁን ሽማግሌ ሲል ምናልባት ያው ሽማግሌ ዶክተር ጋር ተልኮ ሳይሆን ራሱ አባቴ ስለሌለ በህይወት እና ዶክተር አንተ ስትናገር ቀለል አረከው፣ ግን ለኔ አንተ የአባት ቦታ ነው የሸፈንክልኝና በስጋ የሚዛመደኝ ብዙ ዘመድ አለኝ እምለው ሰው አይደለሁም። ማለት እምል ሰው አይደለሁም። ታውቃለህ እሱን ስቶሪውን። ግን በጣም ብዙ ደግሞ ዘመድ እንዳለኝ አውቃለሁ። የእውነት በሁነኛ ሰዓት የሚገኙልኝና አንተ ያኔ ጨንቆኝ ነበር። እኔ ሽማግሌ ሲባል የት ነው የሚላከው ለማ የሚለው ነገር በጣም አሳሳቢ ነበር። ያው ዲቴሉን እንለፈውና ግን ዶክተር ምንም እንዳትጨነቂ፣ እኔ በአባት ቦታ ልክ እንደ ታውቃለህ ብቻ የኔ የምላቸው ሰዎችም ራሱ አልተገኙም ነበር በዛ ሰዓት። አንተ ነህ ያንን ቦታ የሸፈንከው እና ሌሎችም አሉ። በጣም እነሱንም ማመስገን እፈልጋለሁ በዚህ አጋጣሚ። እና እኔ በስጋ የማይዛመዱኝ ነገር ግን እግዚአብሔር ደግሞ የሰጠኝ ብዙ ሰዎች አሉና ከነዛ መካከል በፊት በጉርብትና የምናውቃቸው ሰዎች ነበሩና እነሱ ጋር ነው ሽማግሌ እንኳን የተላከውና አንተ የአባትን ቦታ ሸፍነ እዛ ቁጭ ብለህ ሲያዩ ሽማግሌዎች ራሱ እንዴ ዶክተር ነው እንዴ አባቱ ትንሽ ግራ መጋባት ነበርና በወቅቱ የተሰማኝን ስሜት እንዲህ ብዬ ብናገረው ማቅለል ይሆናል። እውነት ለመናገር በጣም ብዙ ድብልቅልቅ ያለ ስሜት ተሰምቶኛል። የከፋኝም የሆነ መከፋትም ስሜት ነበር። ነግሬሃለሁ እንደሆነ ትዝ ይልህ እንደሆነ ደውዬ ነግሬሃለሁ። በብዙ አጽናንተኸኛል። ከዛ ደግሞ አንዳንድ ጥያቄዎች ነበሩ፣ የምፈራቸው ጥያቄዎች። ሰው ማለት በስጋ ዘመድ የላትም እንዴት ልጅ ይላሉ ከባሌ አሁን ባሌ ያኔ ጮኜ ቤተሰቦች ሳይድ ብዬ ኢንሴኪዩሪቲ የለም ሰው አለመኖሩ ጎዳ ይሆን አታክ እደረግ ይሆን ስሜቴ የሆነ የብቸኝነት ስሜት የመጋፋት አይነት ስሜት ይኖር ይሆን የሚልም አለ። ብዙ ፍርሃቶች ብቻ አመጣብኝ። ግን አንተ በብዙ አጽናናኝ። ከዛ ደግሞ ናሆም ባለቤቴ በጣም እሱ ለራሱ ብዙ ሰው ነው ለኔ ብዙ ሰው ነውና ሸፈናችሁልኝ፣ ብዙ ነገር ሸፈናችሁልኝ ዶክተር። እና በዚህ አጋጣሚ ቅድም እንዳልኩ እነዛ ጎረቤቶቼ ወይዘሮ እሊኒ ለየነ ትባላለች። አሁን አሜሪካ ገብቷል። ባለቤቷ ደግሞ ኤልያስ ይባላል። ከነ ልጆቻቸው ሜላት፣ ባቢ በጣም በቃ ቤተሰብ ማለት ነው። ያው አንዳንዴ ግዴታ መወለድ ቋንቋ ነው ይባላል አይደለ? በስጋ ከተዛመደ ይልቅ እግዚአብሔር በመንገድ የሚያመጣቸው ሰዎች ለአንተ ሁነኛ ሰዎች ይሆናሉና እነሱንም በጣም ማመስገን እፈልጋለሁ። ባሉበት ነገራቸው ይስተካከላቸው። አንተን ስላየሁ አሁን ፊት ለፊቴ ስላለ እኔ ምንም ቃላት የለኝም። ነግሬሃለሁ። ለአንተ በጣም ሰፊ ልብ አለኝ ዶክተር። ፎሬቨር ግሬትፉል ነኝ ለአንተ። መቼም ቢሆን ነው ለአንተ ያለኝ አመለካከት ምንም ቢፈጠር የማይቀየረውና በጣም ነው የምወድ፣ በጣም ነው የማከብር። ያረክልኝ ነገር ምናልባት ለአንተ ሲምፕል ነው ብለህ ልታስብ ትችላለህ፣ ግን በእኔ ህይወት ትልቅ ቦታ ካላቸው ሰዎች መካከል አንዱ አንተ ነህ እና እኔም ባለቤቴም ስላንተ ስናስብ ግሬትፉል ነኝ። በጣም ነው ፈጣሪን የምናመሰግነውና በጣም ነው የምወድ፣ በጣም ነው የማከብር። ያረከው ነገር እኔ እንጃ እንዴት ብዬ አሁን ውለታም እንዳልሆነ አውቃለሁ፣ ግን አንዳንዴ ለዛ ነው ለአንተ እልሃለሁ ሁሌ ምንም አይነት ነገር በማዕከላችን ቢኖር ኦር አሩን ነው እና እንደ አባትም እንደ ታላቅ ወንድምም አት ዘ ሴም ታይም ደግሞ እንደ ሜንቶር ማይሰው ነው
እና ለምን በጣም ሁነኛ በሆነ ሰዓት ነው የተገኘልኝ። ሁነኛ በሆነ ሰዓት ብዙ ነገር ብለኛልና ስላነሳው እንደውም ይሄን ጉዳይ በዚህ አጋጣሚ ይኸው ብዙዎች እንደሚከታተሉት አውቃለሁና የሰራው ስራ ቀላል እንዳይመስል በጣም ሰው የለኝም ብላ የምታስብ አባት የለኝም እንዴት ነው ይሄ ነገር የሚሸፈነው ብላ የተሳቀቀችን አንዲት ነፍስ ነው የታደካትና እግዚአብሔር ባንተ እጁን አይቻለሁ ብዬ ነው የማስበውና በጣም 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 አመሰግናለሁ። ፍቅር የእናንተ ታሪክ አካል በመሆኔ በጣም ደስ ይለኛል። እኔም እግዚአብሔርን አመሰግናለሁ የታሪካችሁ አካል ስለሆንኩ። ገና የምታድጉ ናችሁና የእናንተ ታሪክ አካል ስለሆንኩ በጣም ይሄ እድሉን ስላገኘው አመሰግናለሁ። እና እንዳልከው ያው ከዛ በኋላ ወልጃለሁ። ወልጃለሁ። ካውንስሊንግ አላገኘሁም፣ ስትሬት አላገኘሁም። ቢኮ ገባብኝ አንድ መጨረሻ አንተሱን አላወቅም። ቢ ገባብኝ። ስቲል አይም ግሬትፉል በጣም እግዚአብሔር ይመስገን። ማስተርሴን ያዝኩ። ታስታውሳለህ አይደለ? ከተወሰነ ዓመት በኋላ ጻፍክና ፍቅር ይበልጣል በቅንፍ ፒኤችዲ ዶክተር መሆን አለብሽ። ዶክተር ፍቅር ይበልጣል መባል አለብሽ አልክ። ስለዚህ ፒኤችዲ ለመያዝ ማስተርስ ስለሚቀድም ማስተርሴን ይዣለሁ። ፕሮሚስ ገብቼ እልሃለሁ ታውቃለህ። ስለዚህ አሁን ደግሞ ጉዞ ወደ ፒኤችዲ የሚቀጥለው ዓመት እንግዲህ ጀምራለሁ ብያለሁ። ግሩም ነው። ጠብቃለሁ። አለቅሽም ታውቂያለሽ። እና አመሰግናለሁ። ትዳር ደስ ይላል። እግዚአብሔር ይመስገን። ያው ገና ነኝ ብዙ ስለ ትዳር እንትን ለማለት ልጅ ወልጃለሁ። ፖል ይባላል፣ ጳውሎስ ይባላል። ብዙ ነገሮች ተቀይረዋል። በጣም ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ደስ ይላል። እንዳልኩት ነው በሌላም ፕሮግራም ለትውልዱ እንድታስተምሪ ይፈልጋሉ። ትዳርን፣ ህይወትን፣ ብዙ ነገሮች ከአንቺ ይማራሉ ብለን እንጠብቃለን። ቴንክ ዩ ዶክተር። ያልጠበቅኩትን ነገር ነው ያነሳው። ዛሬ እንድናወራ ደግሞ እንድንወያይ የተፈለገው በህይወታችን ትልቅ ለውጥ የሚያመጡ ትናንሽ ነገሮችን የተመለከተ ነውና በጣም የወደድኩት ጉዳይ ነው ርዕሰ ጉዳዩ። ምክንያቱም በህይወታችን ትንሽ የሚመስሉ ግን ትላልቅ ዲፍረንስ ወይም ልዩነት የሚያመጡ ነገሮች አሉና ስለሱ ነው። እስኪ ከምን እንጀምር? ትናንሽ ነገሮች ሆነው ግን በጣም ለውጥ የሚያመጡ ነገሮች አሉ በህይወታችን። ከሰውነታችን አካል እንጀምርና ከብሬናችን ስር በጣም ትንሽ ፒትዊተሪ ግላንድ የምትባል ግላንድ አለች እና ሳይዟ የምታክለው መሰለሽ የሽምብራ ነው ባቄላ ነው የምታክለው። ፒ ሳይዝ ነች እና ባቄላ የምታክል ትንሽ እያለች ፒትዊተሪ ግላንድ የምትባል ግን ማስተር ግላንድ ነች። ሌሎቹን ኤንዶክሪን ግላንዶች የምትቆጣጠር የምትገዛ፣ እንዲጨምሩ የምታረጋቸው ሆርሞን ፕሮዲውስ ማድረግ እንዲቀንሱ የምታረጋቸው እቺ ፒትዊተሪ ግላንድ ነች። ግን ትንሽ ባቄላ የምታክል የሰውነታችን አካል ነች። ትንሽ ነች ግን ስራዋ በጣም ብዙ ነው። አሁን ለምሳሌ ያለ ፒትዊተሪ ግላንድ ልጅ አያድግም። ምክንያቱም ግሮዝ ሆርሞን ፕሮዲውስ የምታደርገው እሷ ነች። ግሮዝ ሆርሞን ፕሮዲውስ ታደርጋለች። ፎሊክል ስቲሙሌቲንግ ሆርሞን፣ ሉቲናይዚንግ ሆርሞን፣ ሌሎችም ኤሲቲኤች፣ ኤፍኤስኤች እንደዛ። በተለይ አሁን ግሮዝ ሆርሞንን አስቢውና ያለሷ ፒትዊተሪ ግላንድ ባትኖር ልጅ አያድግም ነበር። ግሮዝ ሆርሞን እሷ ፕሮዲውስ ስለምታደርግ በጣም ትንሽ፣ ስራዋ ግን በጣም ትልቅ። ያለሷ መኖር አንችልም ሆርሞኖቹ ሪፕሌስ ካልተደረጉ። ይሄ ትንሿ አሁን ልብ ትልቅ ነው፣ ሳምባ ትልቅ ነው፣ አጥንት እሷ እዛ ከብሬን ስር ሆና ግን ትንሽ የሆነ የምትሰራው ስራ በጣም ትልቅ ነው። ይሄ ያስገርመኛል። ከዛ አሁን ትናንሽ ነገሮችን ለማየት ምግብን ውሰጂ። ምግብ ይሰራል፣ በብዙ ዝግጅት ይሰራል። ለምሳሌ አሁን ዶሮ ወጥ ሲሰራ ትዝ ይልሻል አይደል? አሁን አንቺማ ትሰሪያለሽ፣ እንዴት ትዝ ይልሽ? ግን በጣም ይደከምበታል። በጣም ይደከምበትና እኔ ልጆኛ አስታውሳለሁ እንትን ቅቤው ተነጥሮ ነው፣ በርበሬው ተዘጋጅቶ ነው ሲታጠብ፣ ቁሌቱ ሲሰራ ያ ሁሉ ተሰራ። ሲቀርብ ምግቡ ግን ላትበይው ትችያለሽ። ውሃ ሊል ይችላል። ምን ከሌለው፣ ጨው ከሌለው፣ ከነዛ ሁሉ ነገሮች ከኮምፖነንቱ ከኢንግሬዲየንቶቹ ግን ትንሿ ጨው ነች። ሌላም ምግብ ላይ ፒንች ኦፍ ሶልት ነው የሚባለው፣ እንድች የምትጨምሪያት በጣም ትንሽ ነገር ነች። ለውጡ ግን አስገራሚ ነው። ያለሱ አይጣፍጥሽም። ምንድን ነው የምትዩ? ትንሽ ነች፣ እንድች የምትነሰንሻት ነች ጨው ማለት። ለውጧ ግን በጣም አስገራሚ ነው።
ልክ እንደዚህ በህይወታችን ውስጥ ደግሞ ትናንሽ ሆነው ለውጥ የሚያመጡ ነገሮች አሉ። መብራት አሁን መጥፋት አቆመ መሰለኝ። እናንተ ሰፈር ይጠፋል? ብዙም አይደለም፣ ያው ግን የማይጠፋበት ሰፈር አለ አንዳንዴ በስንት ያው የሚጠፋበት እንትን እንጂ ቢለያይ መብራት ይጠፋና ትልቅ ሳሎን ውስጥ ጨለማ ውስጥ እንቀመጣለን። ከዛ ሻማ አልተገዛም እንበል፣ ግን ቁራጭ ሻማ ተገኘች። እቺን የምታክል ሻማ ነች። ከዛ ታመጫትና ተለኩሻትና ታበሪያታለሽ። መጀመሪያ አንተያይም፣ ግን አይናችን ሜካኒዝም አለው አይደል? ጨለማ ውስጥ የሚያይበት እየደመቀ ሲመጣ ቤት ውስጥ ያሉትን ሰዎች ሁሉ ማየት ትጀምራለሽ። እቃ ሁሉ ይታይሻል። ትንሽ ሻማ ነች፣ ቁራጭ። ለውጧ ግን በጣም ትልቅ። እንዲህ አይነት ነገሮች አሉ፣ ትንሽ ሆነው ብዙ ነገር የሚሰሩ። እኔ እጣን እወዳለሁ እና አንድ ግሬን እንደዚህ ትንሽ እጣን ወስደሽ ማጨሻ ላይ፣ በእኔ ኬዝ ስቶቭ ላይ ስታረጋት ስቶቭ ላይ ያረጋለሁ። ስቶቭ ላይ ወስጄ አንዷን አረጋታለሁ። እወዳለሁ። ከዛ ትጨሳለች፣ ቤቱን በመልካም መዓዛ ትሞላዋለች። በጣም ትንሽ ነች እኮ። እንዲህ አይነት በጣም ትናንሽ ሆነው ለውጥን የሚያመጡ ነገሮች አሉ በህይወታችን እና እነሱን ነው ዛሬ እንድናነሳ የፈለግኩት። አንድ የጃፓኖችን ጥበብ ማንሳት ፈልጋለሁ። ይሄ ናሽናል ዊዝደማቸው ነው እና አገራዊ ዊዝደማቸው ነው። ኢኪጋይ ይባላል። በጣም ስለሚጠቅም ትንሽ እንድናነሳው ፈልጋለሁ። ኢኪጋይ ይባላል። ከዚህ በፊት አንቺ ታስታውሽ እንደሆነ ከአንቺ ጋር ኪንሱጊ አርትን አንስተናል። ጃፓኖችን ትወዳቸዋለህ መሰለኝ። በደንብ ስለ ልብ መሰበር ስናወራ፣ ብሮከን ሃርትነስ ስናወራ ኪንሱጊ አርትን በጣም ቤስት ኤፒሶድ በጣም እና ምንድነው ላልሰሙት ለማስታወስ ኪንሱጊ አርት ይሄ ለምሳሌ ብርጭቆ አለ ጃፓን። ከዛ ተሰበረባቸው። ብርጭቆ ሲሰበር ከፈለጉት አይጥሉትም። የተሰበረውን ብርጭቆ መልሰው በአርት ይጠግኑታል። ኪንሱጊ አርት ይባላል። አሁን የተሰነጣጠቀው ይታያል ይጠገነው እዛ ጋና ምንድነው ፖይንቱ? ይሄ ተሰብሮ የተጠገነው ብርጭቆ ከኦሪጂናሉ ከዚህ ይልቅ ያምራል። አንድ ከኦሪጂናሉ ከዚህ ይልቅ ይጠነክራል። ሁለት ከኦሪጂናሉ ከዚህ ይልቅ ውድ ነው። በጣም ኤክስፔንሲቭ ነው። በኪንሱጊ አርት የተሰራ እና አንድ ቀን አንስተነው ስናወራ ስለ ልባቸው የተሰበረ ሰዎች ልክ እንደዚህ እንደ ኪንሱጊ አርት ነው ተመልሶ ሲጠገን የበለጠ ውድ፣ የበለጠ ጠንካራ፣ የበለጠ ውብ ነው የሚሆኑት እያልን ስናነሳ ነበር። ያ ኪንሱጊ አርት ነው። ይሄ ደግሞ ኢኪጋይ ነው የሚባለው። ኢኪጋይ ጃፓኖች ጤነኛ፣ ደስተኛ፣ ረዥም ዕድሜ የሚኖሩ የሆኑበት ምክንያት ምንድነው ስትያቸው ኢኪጋይ ይልሻል። ኢኪጋይ ማለት ላይፍ ፐርፐዝ ማለት ነው፣ የህይወት ዓላማ ማለት ነው። ኢኪ ለብቻዋ ነች፣ ጋይ ለብቻዋ ነች። የህይወት ዓላማ ፐርፐዝ ኦፍ ላይፍ ወይም የህይወት ዓላማ ማለት ነው። እነሱ የሚያምኑበትና ከሃይማኖት ጋር ግንኙነት የለውም። ዊዝደም ነው። ሀገራዊ ጥበብ አለ አይደለም? ሀገራዊ ጥበባቸው የሚያምኑበት 4 ነገሮች አሉ። ያለመልምሻል፣ ጤነኛ ያረግሻል፣ ደስተኛ ያረግሻል ብለው የሚያምኑባቸውና የሚጠቀሙባቸው አንደኛው ዱ ዋት ዩ ላቭ፣ የምትሰሪው ስራ የምትወጂው ስራ ይሁን ነው። አንድ የምትሰሪው ስራ የምትወጂው ስራ ይሁን። ሁለተኛ ዱ ዋት ዩ አር ጉድ አት፣ የምትችውን በጣም ምርጥ የሆንሽበትን ስራ፣ አቅም ያለሽን ችሎታ ያለሽን እሱን ስሪ። ሁለተኛው እሱ ነው። ሶስተኛ ሰዎች በነፊት የሚያደርጉበትን፣ ሰዎች የሚጠቀሙበትን ዱ ዋት ፒፕል ኒድ፣ ሰዎች የሚጠቀሙበትን ስራ ስሪ ይላሉ። ከዛ አራተኛው ዱ ዋት ዩ ጌት ሪዋርድ ፍሮም ይላሉ። 4ቱን ያስቀምጣሉ። ይሄ በጣም ደስተኛ ያደርጋል፣ ያለመልማል፣ ጤነኛ ያደርጋል ብለው ያስተምራሉ። ኢኪጋይ ይሉታል። ምሳሌዎች ብሰጥ ያስረዳል። ከዛ ወደ ነጥቦቻችን እንሄዳለን። እዛ በፊት የነበርኩበት ቢሮ ጋር ፓስቲ የምትሸጥ ሴት አለች። ፓስቲና ሻይ ትሸጣለች። እና ጠዋት በጠዋት ፓስቲ ሻይ ይዛ ትመጣለች። እና እዛ ጋር ያለ የቢሮ ሰራተኛ፣ ኮንስትራክሽን ጋር የሚሰሩትም ልጆች ፓስቲውን ይወስዳሉ፣ ሻዩን ይጠጣሉ።
አሁን ኢኪጋይን እሷ ጋር አንደኛ ስራዋን ትወደዋለች። ስራዋን የምትወደው ለምንድን ነው? ሊጡን አብክታ እሷ ስትነግረኝ ሊጡን አብክታ ዘይት ላይ ስታረገውና ያ ሊጥ ወደ ፓስቲነት ሲለወጥ ማየት ደስ ይላታል። ዋው! አዎ ሊጡን አብክታ ዘይቱ ላይ አድርጋ እሱ ወደ ፓስቲነት ሲለወጥ ማየት ደስ ይላታል። ስለዚህ በጣም ትወደዋለች ስራዋን። ሁለተኛ ትችላለች። የምትችውን ስራ አይደለም ያሉት ኢኪጋይ ላይ ትችልበታለች። በጣም ነው የሚጣፍጠው፣ ፓስቲዋ በጣም ይጣፍጣል። ሶስተኛ ጠዋት መታ ብሬክፋስት ሰርቭ ታደርጋለች። ሰው ሁሉ እዛ ጋ ያለው ሰራተኛው፣ ኮንስትራክሽኑ፣ የቢሮ ሰራተኛው የእሷን ፓስቲ ከሻይ ጋር ይበላል። አራተኛ ገንዘብ ታገኝበታለች። ይሄ ምንድነው? ኢኪጋይ ነው። ስራዋን ትወደዋለች፣ ትችልበታለች፣ ሰዎች ይጠቀማሉ፣ ገንዘብ ወይም ሪዋርድ ታገኝበታለች። ኢኪጋይ። ሁለተኛ ምሳሌ ልስጥሽ። ነቢዩ ስዩም የሚባል ጓደኛ ነበር፣ የሜዲካል ስኩል አሁን ፕሮፌሰር ነው። ፕሮፌሰር ነቢዩ ስዩም ይባላል እና የሰርጅን ነው፣ የቀዶ ጥገና ሰርጅን ነው። ድሮ መጀመሪያ ዓመት ጥቁር አንበሳ ተማሪ እያለን ከሁሉ ትምህርቶች አናቶሚ የተባለውን ትምህርት ለይቶ በጣም ይወደዋል እና ደግሞ በጣም ጎበዝ ነው አናቶሚ ላይ ስፔሲፊካሊ የሰውነት አካል ላይ። አሁን ሰርጅን ነው፣ ቫስኩላር ሰርጅን ነው ደግሞ ይሄ የደም ስሮች ጋር የተያዘ ይሰራል። ከበፊቱ አናቶሚ ይወድ ስለነበር አሁን የሚሰራውን ስራ ይወደዋል። ዱ ዋት ዩ ላቭ ማለት ነው። ዱ ዋት ዩ ላቭ ስራውን ይወደዋል። በጣም ካፓብል ነው። ይሄ የቫስኩላር ሰርጀሪ ከባድ ነው፣ ግን እሱ ከበፊትም ይወደዋል እና ይችለዋል። በጣም ችሎታ አለበት። ዱ ዋት ዩ አር ጉድ አት ሁለተኛ እሱ ነው። ሶስተኛ ብዙ ሰዎችን ያክማል፣ ይጠቀሙበታል ሰዎች። አራተኛ ሰዎች ድነው ሲያዩ ደስ ይለዋል። ሪዋርድ ደግሞ ያገኛል፣ ደሞዙን ይቀበላል በሰራበት። ኢኪጋይ ማለት ይሄ ነው። ጃፓኒስ ዊዝደም። ዶክተር ኢሌኒ ገብረመድህን ታውቂያታለሽ አይደል? ዶክተር ኢሌኒ ገብረመድህን ኢኮኖሚስት ነች። የምትሰራው የምትወደውን ነገር ነው። ዴፊኒትሊ የምትወደውን ነገር ነው የምትሰራው። ሁለተኛ የምትችለውን ነገር ነው የምትሰራው። በጣም ኢንተርናሽናል ሬኖውንድ ነች፣ በጣም የተከበረች፣ በጣም እውቀቱ አላት። ሶስተኛ ሰዎች ይጠቀማሉ በስራዋ። ሀገሮች ኔሽንስ ናቸው የሚጠቀሙት። ሪዋርድ አላት። አዎ ሳቲስፋክሽንም ይኖራታል። ከዛ ኢንካምም እንደምታገኝ አንጠራጠር። ስለዚህ ዶክተር ኢሌኒ ገብረመድህን የምትወደውን ስራ ትሰራለች፣ የምትችለውን ስራ ትሰራለች፣ ሰዎች በስራዋ ይጠቀማሉ፣ ከዛ ሪዋርድ ደግሞ ትቀበላለች። አሁን ግልጽ ነው አይደለም? የመጨረሻ አንድ ልጨምር። ሙዚቀኛ አበጋዝ ክብረ ወርቅ ኢዝ ጉድ፣ በጣም ጎበዝ ሙዚቀኛ ነው። ሲሰራው ምንትኑ ጆይ ፊቱ ላይ ታያለሽ፣ መልኩ ላይ ሁሉ ታያለሽ። ስራውን ሲሰራ ስታይ፣ ሲጫወት ስታይ በጣም ደስታ አለው። ስለዚህ የሚወደውን ነገር ነው የሚሰራው ማለት ነው። ይችላል ወይ? እሱ የነካው ነገር አይደል የሚባለው። እሱ የገባበት ስራ በጣም ድንቅ ነው ነው የሚባለው እና ይችላል። ሰዎች ይጠቀማሉ። ኦፍኮርስ ሙዚቃ የሚወዱ ሰዎች በጣም ይጠቀማሉ። በነፊት ያገኛል በየሬዲዮ ሲሰማው ስራውን። ከዛ ደግሞ ፋይናንሻል። እነዚህ አራት ነገሮችን ካሟላሽ ኢኪጋይ ይባላል። አንዲት ደግሞ ሳይኮሎጂስት አለች፣ ማመሰለሽ የምትባለው ፍቅር ይበልጣል። አሁን ልጠይቅሽ፣ ካውንስሊንግ ትሰሪያለሽ፣ ቪዲዮዎች ፕሮዲውስ ታደርጊያለሽ አይደል? ዩቲዩብ ስራሽን ትወጂዋለሽ? በነፃ ራሱ ልሰራው የምችለው። ስለዚህ በጣም ትወጂዋለሽ ስራሽ? የምወደው ራሴንም ፓሽኔት ነኝ። አንተ እንደውም ስትናገር ኢኪጋይ መርህ መሰረት ለእኔ ሆኖልኛል ብዬ ነው የማስበው። በተለይ ደግሞ ፐርሲስተንስ ይጠይቃል፣ ጽናትም ይጠይቃል። ይሄ በአንድ የሚመጣ ነገር ነው ብዬ አላስብም። ምክንያቱም በእኛ ሀገር ደግሞ አንዳንዴ በጣም ፓሽኔት የሆንከው የምትወደው ነገር ሪዋርድ ላይ ምናልባት ሳቲስፋክሽን አንጻር ሊኖረው ይችላል፣ በገንዘብ ዋይዝ ግን ላይመጣ ይችላል። ግን ያ ማለት አልተጠቀምክም ማለት ግን አይደለም።
ምናልባት ሞኔታሪ ቫልዩን በገንዘብ አንፃር ዋጋ ሊያስከፍል ቢችልም አንዱ ጥቅም እኔ ሳቲስፋክሽን ደስተኝነት በራሱ በዛ ስራ ሰዎች ሲለወጡ ማየት ያዘኑበት ነገር ሲጽናኑ ማየት ያለቀሰ ሰው እንባውን ጠርጎ ሲሄድ ማየት ከዚህ በላይ እኔ ደስታ አለ ከዚህ በላይ ትርፍ አለ ብዬ አላስብም። ሁሌ ከስራ ስመለስ ከሰዎችን አማክሬ ስመለስ ካልኩሌት ማድረገው ስንት አገኘው ሳይሆን ምን ያህል ያ ሰው ተጽናና ምን ያህል ሰዎች ቀና ብለው ሄዱ የሚለው ነውና ለኔ በጣም እጅግ በጣም የምወደው ስራ ነው። ግን እንደዛ ስል ደግሞ ገንዘብ እያገኘሁበት አይደለም እያልኩም አይደለም። በደንብ ሪሰንትሊ በተለይ ያገኘሁበትም ነው። ግን እንዳልኩ ባላገኝበት እንኳን ብሰራው የምደሰትበት ስራ ነው። ግን ያው ደግሞ ኑሮ ነውና ሙሉ በሙሉ አይ ችግር የለም አትልም። ግን ስቲል ለምን የሆነ ጽሁፍ አነበብኩኝ ዶክተርና ምን ይላል በጣም ፓሽኔት የሆንከውን ወይም ደግሞ ስጦታን እየሰራ እንደሆነ የምታውቀው ምንድነው በነፃ እንኳን ልሰራ የምትፈልገው ስራ ከሆነ ያ ቦታ ነው ማለት ነው ይላል። እና እኔ ፎር ፍሪ እንኳን እንደው ኑሬ ነገሮች ምንም የማያስፈልግ ቢሆን ሁሉንም በነፃ ልክ አንተ አንዳንዴ እንደምታረገው ማለት ነው እንደዛ ቢሆን የሚያዋጣኝ ስራ ነውና በጣም የጃፓኖች መር እኔ በደንብ ነው መስማማበት። አንተንም በዚህ አጋጣሚ ያንተስ? አዎ አንተስ ተወጀዋለሽ ስራሽን ትቼዋለሽ ስራሽን ሰዎች እየተጠቀሙ ነው ሪዋርዳም አለው። አዎ አንተስ? የኔም እንደዛው ነው። በጣም ነው የምወደው፣ ደስ ይለኛል። በጣም ወደው ነገር ነው የምሰራው። ይሄ አሁን ቁጭ ብዬ የምሰራው ነገር በጣም ወደው ነው ካንቺ ከማወራው። ሌክቸር መስጠት በጣም ነው የምወደው፣ ትሬኒንግ መስጠት በጣም ነው የምወደው። ቻሌንጁን ወደዋለሁ። ለምሳሌ አንድ ፕሬዘንቴሽን ሲኖር ትሬኒንግ ሲኖር ሄጄ ዴሊቨር ማድረጉ ብቻ ሳይሆን አዳዲስ ኢንፎርሜሽኖችን እፈልጋለሁ። ይሄ አውትዴትድ የሆነ ነገር ይዤ እንዳልሄድ በአዳዲስ ጥናቶች የተጠኑ ማንበብ እፈልጋለሁ። ከዛ ዝግጅቱ ኤክሳይት ያደርገኛል። ሄጄ ዴሊቨር ማድረጉ 2 ሰዓት ሰው ሳያንቀላፋ ሳይንቀሳቀስ እንዳይሽ መጨረስ ደስ ይላል። ሪዋርዱ የኔ በአብዛኛው እንዳልሽው ሳቲስፋክሽን ነው። ሌሎች ግን የሚያገኙበት አሉ። ስም መጥራት ስለማይቻል አሁን አንዱ ዩቲዩበር መጣኔ ቢሮ የነገረኝ ነገር ገርሞኛል በጣም። ቢያንስ 10 ዩቲዩቦች አሉ የኔን ቪዲዮ የሚያወጡ። ከ10ሩ 8ቱ የኔን ብቻ ነው የሚያወጡ። 100% 10 ናቸው የሚያወጡት። 2ቱ ትንሽ ይቀላቅላሉ። 8ቱ ግን የኔን ቪዲዮ ብቻ ከበፊት ጀምሮ እስካሁን ድረስ ያሉትን 8ቱ ኤክስክሉሲቭሊ የኔን ቪዲዮ ነው የሚያወጡት። ከዛ መጣና ነገረኝ። እኛ ስንት እንደምትሰራ ታውቃለህ አለኝ። ያንተን ቪዲዮ እየለቀቁ በወር አንድ ጊዜ $2000 ያገኘንበት ጊዜ አለ። አንዱ ዩቲዩብ ነው። ሌላ ጊዜ $1000 $500 ምናምን እንሰራለናል። ከዛ በጣም ገረመኝ። ቋሚ ስራቸው አድርገውታል። ምንም አላልኳቸውም። ከዛ ዶላሩን ታዲያ አታመጡም ያልኩት ስቀልድ። ባይዘዌ ግን እኔ እንደቀላል ነገር የማየውም ነገር አልነበረም። እነሱ መሰለሽ አሁን የኔን የሚፈልጉት ለመሰለሽ ለካ ሲያወዳድሩ ከሌሎች ምሁራን ጋር የኔ ቪው የዲያስፖራ ቪው አለው። በአብዛኛው ዲያስፖራ ያየዋል እኔ ያለሁበትን ፕሮግራም። ስለዚህ እነሱ ያውቁታል ሲስተሙን። ዲያስፖራ ክሊክ አድርጎ የሚያየው ከሆነ ገንዘብ ብዙ ያገኛሉ። አሁን ምሳሌ ሰጡኝ ከሌ ብለው ከዛ የሱ አሁን 800,000 ታይቷል አለኝ። በ800,000 ያገኘነው ግን ይችን ታከል ነው። ያንተ ግን ዲያስፖራው ሲያይልን እንደዛ ብለው ቋሚ ስራቸው አድርገዋልና ያው አንተ ነህ ዋናው ለዚህ ምክንያትና አንዳንዴ የሚሰራውን ሰውንም ማሰብ ጥሩ ነው ብዬ ነው። ምን አለኝ መሰለሽ እኛ አንተን የምንክስህ አለኝ ዩቲዩብ የከፈትክለት በአንድ ወር በጣም እናዋጣዋለን ዘምተንበት አለው። እሺ አልኩኝ። ይሁን ለማንኛውም ዋናው ሳቲስፋክሽን ነው። ኢኪጋይ በጣም ትልቅ ኮንሰፕት፣ ህይወታቸውን ኢንጆይ ያደርጉበታል ጃፓኒዞቹ። እዚሁ ጋር ትንሽ ልጨምርና ወደዛ ይሄዳሉ። ኢኪጋይ አንዱ በጣም ኢንትረስቲንግ የሆነ ያገኘሁትን ልንገርሽ። ምግብ ሲበሉ ጃፓኖች በኢኪጋይ ምክንያት ዴይሊ ይጠቀሙበታል ኢኪጋይን። ለምሳሌ አንድ ጃፓኒስ ካልጋው ሲነሳ
እና ሲወርድ ከእንቅልፉ ሲነሳ ፐርፐዝ ኦፍ ላይፍ አይደል ኢኪጋይ ዛሬ ከእንቅልፌ የተነሳሁት ለምንድን ነው ብሎ ይጠይቃል። ከዛ ዛሬ ጭንቀን መውላት በምን ፐርፐዝ ነው ብሎ ደግሞ ይጠይቃል እና በዓላማ ይውላታል ማለት ነው። ምግብ ሲበሉ እስኪጠግቡ ድረስ አይበሉ። በኢኪጋይ መሰረት 80% ፉል እስኪሆኑ ድረስ ነው የሚበሉት። ሙሉ እስኪጠግቡ ድረስ አይበሉ። አሁን የብሬናችን ውስጥ የጥጋብ ሴንተር አለ ታውቂያለሽ። ሳቲቲ ሴንተር አለ፣ ሃንገር ሴንተር አለ እና መልእክት ይነግረናል። ጨጓራችን ሲሞላ መልእክት ይነግረናል። በቃ ይላል። አንሰማም። አንዳንድ እኔ ራሴ ነው በደንብ ጥግብ ካላለ አንዳንዶቻችን ወዳችን ሲወጣ ራሱ መልእክቱ መጥቷል እኮ በቃ ሽኮ ብሏል። ብሬን በቃ ብሏል። እሱ ብቻ አይደለም ልጆች ሆነን ምን አለ መሰለሽ ጨርሳት ስንባል ኖረን ጨርስ አይደል እንደዛ እንባለን እና ከጠገብን በኋላ እንበላለን። እና መልእክት ልክ እኔ ፉል ስሆን ልክ ሲበቃኝ መልእክቱ ከጨጓራ ወደ ብሬን ሄዶ ሳቲቲ ሴንተር ጋር ትርጉም ተሰጥቶት ምናምን በቃ የሚል መልእክት ደርሶኛል። ግን እንቀጥላለን እንዳልሽው። እነሱ ግን እስኪጠግቡ ድረስ አይበሉም። 80% ፉል ስትሆኑ አቁም የሚል መርህ አላቸው። ከተፈጥሮ ጋር መገናኘት፣ ፐርፐዝ መስጠት እንዲህ ያደርጋሉ። እና አሁን እነሱን ያነሳ ነው ለምንድን ነው ዴይሊ ስለሚጠቀሙበት ኢኪጋይን እኛ ደግሞ ዴይሊ እስቲ የምናረጋቸው ነገሮች ትናንሽ ሆነው ግን በጣም ለውጥ የሚያመጡ አሉና እነሱን እኒና ከተመልካቾቻችን ጋር እንወያይበት ብለን ነው። እኔ ጃፓኖችን ስታነሳ ምን አይነት የመርህ ሰዎች እንደሆኑ ነው ሁሌ የሚገርመኝ። አሁን ሰውነታቸውን ራሱ ስለ ምግብ ስታወራ በጣም ፊት ነው ሰውነታቸው። ይሄ ትርፍ ነገር በብዛት የምታይባቸው አይደለም። እንደውም አንዳንድ ስፖርት አላቸው የባህላዊ ስፖርት ሆን ብለው የሚወፍሩበት ካልሆነ በስተቀር በጣም ኮንሽስ ናቸው። ለሁሉም ነገር አዌር ሆነው የሚኖሩ ሰዎች ናቸውና ያስቀናል። የአስተሳሰባቸው ሪፍሌክሽን ኑሯቸው ላይ ታያለ። ከተማቸው፣ አስተሳሰባቸው፣ እድሜያቸው ኢቭን ረጅም እድሜ የሚኖሩ ሰዎች እሱ ነው እኮ በጣም ረጅም እድሜ ነው የሚኖሩት። በጣም ጤነኞች ናቸው። እነሱ ታዲያ አሁን ብትጠይቂያቸው አንድ ጃፓኒዝ ሰው ረጅም እድሜ ትኖራላችሁ፣ ደስተኛ ናችሁ፣ እንዲህ ምንድን ነው ሚስጥሩ ብትያቸው ምንድን ነው የሚሉሽ? ኢኪጋይ። አሁን ዌይትን ለምሳሌ ክብደትን ለመቆጣጠር ከሚጠቅሙ ነገሮች ምንድን ነው? አንዱ እስኪጠግቡ አለመብላት፣ እሱ ይመከራል። ወይም ከጥጋብ በላይ አለመብላት፣ ወይም ፉል እስክትሆኝ ድረስ አለመብላት ነው። እነሱ በመርህ ደረጃ አስቀምጠውታል እና በዛ ነው። እነኚህ ትናንሽ ነገሮች ትናንሽ ሲባል ቀላል የሚመስሉ ለማለት ነው እንጂ ቫልዩዋቸው ዋጋቸውን ለማሳነስ አይደለም። አጭር ደቂቃ ብቻ ሊፈጁ የሚችሉ ነገሮች። ስለ ጸሎት እናወራ። ጸሎት ምን ያህል የሰውን ሕይወት የመቀየር አቅም አለው? ምክንያቱም እያነሳን ያለ ነው ትናንሽ ነገሮች ግን በሕይወታችን ትልቅ ተጽዕኖ የሚያመጡ ጉዳዮችን ነው። ስለዚህ ስለ ጸሎት የተወሰነ በለን እስኪ። ለብዙ ነገሮች ጊዜ እንሰጥና ለጸሎት ጊዜ እንሰጥ። ጸሎት ግን በጣም በጣም አስፈላጊ ነው። በስነ መለኮት 4 አይነት ነው። ጸሎት አንደኛ ሪፔንተንስ ነው። እሱም ደግሞ ንስሐ መግባት፣ የበደልኩትን ይቅር በለኝ ነው። ሁለተኛው ፔቲሽን ነው። ይሄ ያስፈልገኛልና አድርግልኝ ብለሽ እንደ ሃይማኖታችን መጠየቅ ነው። ሶስተኛው ታንክስጊቪንግ ምስጋና ማቅረብ ነው። አራተኛ ኢንተርሴሽን ምልጃ ነው። ስለዚህ ጸሎት ሪፔንተንስ፣ ፔቲሽን፣ ታንክስጊቪንግ፣ ኢንተርሴሽን ወይም ንስሐ በጸሎት መጠየቅ፣ ምስጋናና ምልጃ ናቸው። ፊልም ለማየት 2 ሰዓት ፈጅተን ሌላ ነገር ለማድረግ 7 ሰዓት ሙሉ ተኝተን 1 ደቂቃ ለመጸለይ ግን አንችልም። ያቺ የ1 ደቂቃ ጸሎት ግን በሁሉም በእስልምና፣ በጁዳይዝም፣ በክርስትና ጸሎት አስፈላጊ እንደሆነ ይታወቃል። ያችን ግን ለመስጠት እንቸግራለን። አሁን እኔ ለምሳሌ ጠዋት ተነስቻለሁ። ከዛ ከቤት ልወጣ ነው፣ ልጸልይ ነው። ሰዓት ያዝልኝ፣ ታይመር ላይ አድርግልኝና እሺ ቢኒያም አሁን ሰዓት ይዞልኛል፣ እኔ ልጸልይ ነው። የሰራዊት አምላክ ልዑል እግዚአብሔር ሆይ ይህን ቀን ስለሰጠኝ አመሰግንሃለሁ። ቀኔን ላንተ አደራ አሳልፌ እሰጣለሁ። ቀኑ በትእዛዝህ ይኖራል ተብሎ እንደተጻፈ በፈቃድህ አኑረኝ።
ደግሞ መንገድህን ለእግዚአብሔር አደራ ስትብሎ እንደተጻፈ መንገዴን ቀኔን ለአንተ አደራ አሳልፌ እሰጣለሁ። ምሰራውን ነገር ሁሉ አከናውንልኝ፣ ከክፉ ሁሉ ጠብቀኝ፣ ልጆቼን ጠብቅልኝ፣ ሀገሬን ሕዝቤን ባርክልኝ፣ በረከትህ በእኔ ላይ ይሁን አሜን። ስንት ደቂቃ ፈጀ ቢኒ? 30 ሰከንድ። ስንት ነው የፈጀው? 30 ሰከንድ። 30 ሰከንድ ነው። አንድ ደቂቃ አልሞላ። እችን ለማድረግ ፈቃደኛ አይደለም። እኔ ረጅም ሰዓት ነው ፈጀው ስጸልይ፣ ግን አትሊስት አሁን የጸለይኳት ጸሎት ኢምፖርታንት ነች። ለምንድን ነው? አደራ ብዬ ሰጥቻለሁ፣ እንደ ፈቃድ አሁለኝ ብያለሁ፣ ፕሮቴክት አድርገን ብያለሁ፣ ሀገሬን ሕዝቤን ባርክልኝ ብያለሁ፣ እንደ ፈቃድ አሁለኝ፣ መሰራውን ነገር አከናውንልኝ ብያለሁ፣ ወይም ሞገስ ስጠኝ ብዬ ጨምርበታለሁ። ስንት ነው የፈጀብኝ? 30 ሰከንድ ነው የፈጀብኝ። 30 ሰከንድ ለጸሎት ለመስጠት ፈቃደኛ አይደለም በጣም ብዙ ሰው። ግን የፈጀችው እቺ ስንት ነው? 30 ሰከንድ ነች። ለውጧ ግን ብዙ ነው። ስለዚህ ትንሽ እቺን ታክል እንኳን ለምንድን ነው የማንጸልየው ብዬ ቻሌንጅ ለማድረግ ነው። ጭራሽ የማይጸልዩ ሰዎች ስላሉ የሐዋርያት ጌታ ያስተማረውንም ጸሎት ብንጸልይ 1 ደቂቃ ይሞላል። 1 ደቂቃ ይሞላል እና ትንሽ ደቂቃ የሚወስድ ግን ብዙ ለውጥ የሚያመጣ ግን ረዥም ሰዓት ደግሞ መጸለይ ደግሞ ጥሩ ነው። እንቀጥል። እንደውም ስለ ጸሎት ፍቃድን ለእግዚአብሔር ፍቃድ ማስገዛት አይደለ? ሰብሚሽን ነው ለአምላክ ማስገዛት እና አንዳንዴ አለመጸለይ በራሱ ሁሉን አዋቂ ነኝ ብሎ ማሰብ ይመስለኛል። እኔ ራሴን ሳየው ለምንድነው የማልጸልየው? ማለት እኔ እኮ ብዙ የማላቃቸው ነገሮች አሉ ከፊቴ የተጋረጡ የማላያቸው ብዙ እንቅፋቶችን ፈጣሪ ነው የሚታደገኝና በህይወቴ የሚሰራው እሱ ነው እና ሳልጸልይ ራሴን ሳገኘው ምን ሆነሽ ነው ፍቅር ደካማ እኮ ነሽ ብዙ ነገራችን እና ለሚችለው አሰልፈሽ ስጪ እንጂ ሂጂ ተንበርከኪ ጸልይ አትስነፊ ይላለው። ግን ሲመስለኝ ይሄ ጸሎት የሚከብደን ብዙዎቻችን ከዲሲፕሊን ባለፈ መንፈሳዊም ስለሆነ ጉዳዩ መንፈሳዊ ጦርነት ያለ ይመስለኛል እንዳንጸልይ። ምክንያቱም ከዲሲፕሊን እንዳልከው አሁን 30 ሰከንድ ናት። እግዚአብሔር ሆይ አመሰግናለሁ ስለዚህ ቀን ብለው መጸለይ ሲምፕል ነው። ግን ሲምፕል ሆኖ ለምንድነው ሰው የሚተናነቀው? አይ ቲንክ እንዳንጸልይ ደግሞ የሚፈልጉ አካላት ስላሉ እሱንም ደግሞ አዌር መሆን አለብን ብዬ አስባለሁ። ትክክል። ወደ ቀጣዩ ስንሄድ ደግሞ በጣም በህይወታችን ትንሽ የሚመስሉ ግን ትልቅ ለውጥ የሚያመጡ ነገሮች መካከል ምስጋና ነው። ምስጋና ነው። አሁን የቀድም ስንጸልይ 30 ሰከንድ ፈጀ። ባመሰግን ደግሞ ያው በሰከንድ የሚቆጠር ነው የሚፈጀው። ዛሬ ስለተደረገልኝ ነገር ላመሰግን ብሞክር ልክ እንደዛው ነው የሚፈጀው። በሰከንዶች የሚቆጠር ነው የሚፈጀው። ረዥም ማድረግ ይችላል፣ ግን በሰከንድ የሚቆጠር ነው የሚፈጀው። እንዴት ሰከንዶች ወስደን ፈጣሪን አናመሰግንም ነው ጥያቄው። ምስጋና ኃይል አለው። there is power in praise ይባላል። ተራራን የማፍረስ ኃይል አለው። የናስ ደጆችን የመስበር ኃይል አለው። የብረት መርቦሪያን የመቁረጥ ኃይል አለው። እኔ እንደውም ውጊያ ከበዛብኝ ድብ እየተነሱብኝ ካስቸገረኝ ቆሜ ማመስገን ነው የሚጀምረው። ከዛ እሳት ነው የሚዘንበው እና ማለት ነገሮችን የሚለውጡ ነገሮች ይደረጋሉ። በምስጋና ውስጥ በጣም ኃይል አለ። ግን ቆመን እንደው ማታ እንዲህ ስለሆነ አመሰግናለሁ፣ ይሄ ስለሆነ አመሰግናለሁ፣ ይሄን ስላደረክልኝ አመሰግናለሁ ለማለት እችን ሰከንዶች ለመስጠት እንኳን ፈቃደኞች አይደለም። ሰውን ብቻ አይደለም ቅድም ምን አደረግሽ እንጂ እኔ ምንም ሽምግልና ላይ ተገኘሁ፣ ኢንተርቪው አደረግኩ፣ ሽማግሌዎቹን ብዙ ነገር አላደረግኩም። ግን ዩ ሴድ ታንክ ዩ አይደል? አመሰገንሽ። ግን ፓወርፉል ነው ምስጋና፣ ፓወርፉል ነው። የሆነ የሚጨምረው እንትን አለ፣ አንቺም ላይ የሚጨምረው ነገር አለ። እኔም ክብሩን ለእግዚአብሔር ብሰጥም ግን ደስ ይላል እና ለማመስገን ጊዜ መስጠት ማለት ነው። ትንሽ ሆኖ ግን ብዙ ለውጥ የሚያመጣ ነገር ነው። እኔ ምስጋና አመስጋኝ ነኝ ብዬ አስባለሁ እና በምስጋና ውስጥ ደግሞ ያው ድል አለ ስለሚልም በብዙ ነገሮች ድል ሆኖልኛል። እኔም ህይወት ላይ ጨለማውን ወይም እንከኑን ከመምረጥ ዞር ብንል በጣም ብዙ ልናመሰግን የምንችልባቸው አዲስ ሞመንት መተንፈስ መቻል በራሱ
ካን ኢማጂን እስኪ በራሳችን አቅም ቢሆን አየር የሚገዛው ኤለን ማስክ ነው አፎርድ የሚያደርገው ወይስ ቢል ጌትስ? ማንም ነው። የእውነቴን ነው። በጣም ኤክስፔንሲቭ የሆኑ ነገሮች አፎርድ ማድረግ ስለማንችል መግዛት ስለማንችል በነፃ ነው የሰጠን ፈጣሪ። ለሱ ብቻ ምስጋና። በቃ 24 ሰዓት ቴንኪዩ ስለተነፈስኩ፣ ቴንኪዩ ስለ አየሩ፣ ስለ አካባቢ፣ ቴንኪዩ ስላንተ፣ ስለ ካሜራማኖች ይሄንን ነገር መስራት ስለቻለን እና ምስጋና እውቅና መስጠት ነው ብዬ አስባለሁ። ፎር ግራንት አለመውሰድ ነው። በእጅ የያዙት ወርቅ ከመዳብ እኩል ነው የሌለ ሀበሻ። እኔ አሁን ቅድም ሳመሰግነ አንደኛ ሊፍት አፕ ያደርጋል። አንተም ኦኬ ኖቲስ እደረጋለሁ ማለት ነው። የሰው ተፈጥሮ ነው። እግዚአብሔር ራሱ መመስገን ይፈልጋል ላረገው ነገር እውቅና መስጠት ስለሆነ። ስለዚህ ምስጋና ብዙ ነገሮችን ይቀይራል ብዬ ነው ማስበው። በጣም ብዙ ነገሮች። ሰከንድ ያዝልኝ እስቲ ቢኒያም። አሁንም ሰዓት ተይዞልናል። ላመሰግን ነው። አሁን ደግሞ የማመሰግነው አባይ ቲቪ ነው። እሺ፣ የአባይ ቲቪ ባለቤት አቶ ግሩም በጣም ነው ማከብረው፣ አመሰግነዋለሁ። ማኔጅመንቱን ዜማ ያሬድን በጣም ነው የማመሰግናቸው። ዛሬ ፕሮግራማችን እየመራ ያለውን ስቲቭን ዳይሬክት የሚያደርገውን በጣም ጎበዝ ልጅ ነው። በጣም ነው የማመሰግነው። ካሜራማኖቹ በጣም ደስ ይሉኛል። ሁሌ ጨዋዎች ናቸው፣ ቀድመው ነው የሚመጡት። በጣም አመሰግናቸዋለሁ። ኤዲት የሚያደርጉት ልጆች እየጨመሩ የሚሰሩት ስራ በጣም ላመሰግናቸው እፈልጋለሁ እና አባይ ቲቪ ሰራተኞችን በሙሉ በጣም አመሰግናለሁ። ስንት ሰከንድ ሆነ? 37 ውስጥ ነው። ይህን ሁሉ ሰው አመስግኜ 37 ሰከንድ ነው የፈጀብኝና በጣም ጥሩ ነው ለማለት ነው። እንቀጥል ፍቅር። ስለ ሜዲቴሽን እንቀጥል። ብዙዎቻችን አይ ቲንክ ሜዲቴሽን አሁን ብዙ እንሰማዋለን ብዬ አስባለሁ፣ ግን ምን ያህል እንረዳዋለን? ምክንያቱም ሜዲቴሽን ሲባል ከሆነ የሃይማኖት ፕራክቲስ ጋር የማያያዝም ነገር አለ። ግን ጽሞና ምንድን ነው? እንኳን አነሳሽው። አሁን እኛ ጽሞና ስንል ወይም ሜዲቴሽን ስንል ለጥቂት ደቂቃዎች በፍጹም ጸጥታ ውስጥ መቀመጥ ማለት ነው። ከዛ ጸጥታ ውስጥ ተቀምጠሽ ይሄ ዝብርቅርቅ ይላል ሀሳባችን። ማይንዳችን አንዳንዴ መርካቶ ይሆናል። መርካቶ ክላተሪንግ አለ። በቃ ዝብርቅርቅ ያለ ሀሳብ ነው። ሜዲቴሽን ወይም ጽሞና አንደኛ ከፈጣሪ ጋር የምትገናኝበት፣ ከዛ ደግሞ እነዛ ዝብርቅርቅ ያሉ ሀሳቦችን መስመር አዘጋጅተሽ የምታበጅበት ነው እንጂ ወደ ሃይማኖት ወስዶ መሬት ላይ ተቀምጦ የሆነ ነገር አድርጎ እግር አጣምሮ እሱን አይደለም። እሱኛውን ያልስማም ማለት ልጆቼ እንዲያደርጉ የማልፈቅደውን ነገር ሌላ ሰው እንዲያደርግ አልፈቅድም። የሃይማኖት ሌላ ሃይማኖት ኢስተርን ሪሊጅን የሚከተሉ እንደ ሃይማኖታቸው ያርጉ። እኛ ግን ይሄኛው ዝም ብሎ በስነ ልቦናም ሜዲቴሽን አለ፣ በሳይኮሎጂ ከዛ በጸጥታ ውስጥ ለተወሰኑ ደቂቃዎች መቀመጥና ሐሳብን ኦርጋናይዝ ማድረግ፣ የተበታተነ ሐሳብሽን መስመር ማስያዝ ነው። በፈጣሪ የምታምኚ ደግሞ ከሆነ ከሱ ጋር ደግሞ ያለሽን ነገር በጸጥታ የምታስተካክይበት ነው። ትንሽ ደቂቃ መውሰድ እኔ ያደርጋለሁ። እንደዛ በጸጥታ ተቀምጬ ሐሳቦቼን አዳምጣለሁ። ሐሳቦቼን መስመር አስይዛቸዋለሁ። ዝብርቅርቅ ያለብኝን ነገር አስተካክላለሁ። ከዛ ደግሞ በፈጣሪ ፊት ደግሞ ራሴን አስባለሁ። ስነሳ ተስተካክሎልኝ እነሳለሁ። የሆነ የተለየ የማመጣው አቀማመጥ የለም። መሬት ላይ እግሬን የማጣምረው ነገር የለም። ግን ዋናው ሳይለንሱ ጸጥታ ውስጥ መቆየቱ ነው። ሜዲቴሽን እንደውም ወይም ጽሞና ይሄ አሁንን መኖርም ነው ብዬ ነው የማስበው። አሁን ሰው እንባክናለን አይደል? ራሴን አንዳንዴ የማገኘው በቃ ብክነት፣ በሀሳብ ብዙ ቦታ መሮጥ። ቅድም እንዳልከው እንደውም በጣም ቢዚየስት ፕሌስ ማይንድ ይመስለኛል። በጣም ከባድ አካባቢ ነው እና እሱን ለማረጋጋት አንተ እንዳልከው ጊዜ ወስዶ ፕሬዘንት ሞመንትን መኖር አሁንን እና ፈርጅ ያስይዛል። ደግሞ ሀሳቦችን ራሱ መስመር ያስይዛል። ወደ ቀጣይ እንለፍ። ኦብዘርቬሽን ወይም ደግሞ አስተውሎት። ይሄ ደግሞ ምንድነው? ከማይንድፉልነስ ጋር ይገናኛል። ማስተዋል ነው። ጠዋት ስትወጪ ሰንላይቱን እየው። በጣም የሚያምር ፀሐይ ወጥቷል። ወደ ስራ እየቸኮልኩኝ ነው፣ ግን ፀሐዩ በጣም ወጥቶ ያምራል። የፀሐዩ ብርሃን ዛፉ ላይ ሲጫወት ዛፉ በጣም ያምራል። አየሩ አዲስ አበባ እኮ የምኖረው እኮ አንዱ በጣም ደስ የሚለኝ እኮ ይሄ ነው። ጠዋት ተነስቼ ፀሐዩን ማየት፣
ፀሐዩ ዛፎቹ ላይ አርፎ ስታይ ጠዋት ላይ ያለው ትዕይንት፣ ማታ ላይ ሰንሴት ላይ ፀሐይዋ ስትገባ ያለው እና ኦብዘርቭ ማድረግ ማየት፣ ዙሪያሽን ኦብዘርቭ ማድረግ፣ ማይንድፉል መሆን፣ የምትበዩን ነገር ማጣጣም፣ ልጅሽን ኢንጆይ ማድረግ። አሁን ፖልን ዝም ብለሽ እስቲ እዩ ሲጫወት ዝም ብለሽ እዩ። ተአምር እኮ ነው። እና ይሄ ለዚህም ደግሞ ጊዜ መስጠት ያስፈልጋል ለማለት ለማይንድፉልነስ ለኦብዘርቬሽን ይሄ ያስፈልጋል። አፕሪሺዬሽን ወይም አድናቆት፣ አምስተኛ አድናቆት ነው። አፕሪሺዬሽን ሌሎችን ለማድረግ ጊዜ መውሰድ ጥሩ ነው። እኔ በጣም እወዳለሁ ማድነቅ። የሌለ ማድነቅ አላደንቅም ማለት ዝም ብዬ አንዱን ሰውዬ ፕሮፌሰር ነህ ብዬ ብላ አላደንቅም፣ ግን ባላቸው ነገር ግን ፈልጌ ግን አደንቃለሁ። ስም ጠርቼ አደንቃለሁ፣ ፊት ለፊትም አደንቃለሁ። በጣም ጥሩ ነው። ኦፕራ ዊንፍሪ በጣም የምትደነቅ ሴት ነች አይደለም? እንግዶቹን ታቀርብና ዋው ትላቸዋለች ሲናገሩ፣ ትደነቃለች። እንትን ፕሪቴንድ እያደረገች አይደለም፣ ግን ታደንቃለች። አሃ ሞመንት የምትለው አላት። ይሄ አሁን ገባኝ አሁን አንደርስታንድ ምናምን ትላለች። አፕሪሼት እያደረገቻቸው ነው። እነሱን አፕሪሼት ባደረገች ቁጥር እሷ አፕሪሼት እየተደረገች እየተደነቀች ነው የምትሄደው። ትንሽ ደቂቃ የሚፈጅ ነው። ሰዎችን ማድነቅ፣ የተሰራ ነገርን ማድነቅ ያስፈልጋል ለማለት ነው። ስማይል፣ ፈገግታስ? ስለ ፈገግታ ስማይል በጣም የምወደው ነው። ፈገግታ ማሳየት፣ ለሰዎች ፈገግታ ማሳየት በጣም ለውጥ ያመጣል። አንቺ ምን ኮስት ያደርግሻል? በነፃ። አሁን መንገድ ላይ ሰዎች ሰላም ይሉኛል፣ ትላልቅ ሰዎች ሰላም ይሉኛል። ፈገግ ብዬ እጅ ነሳለሁ። የኔ ኩዮች ወይም ወጣቶች ደግሞ ሰላም ይሉኛል፣ ሰላም ብዬ ስማይል አድርጋለሁ። ልጆች ሰላም ይሉኛል፣ በጣም ስማይል አድርጌ አንዳንዴ ቆሜ ሰላም እላቸዋለሁ። ትምህርት ቤት ልጄን ሳደርስ ማግኘት ትንሽዬ ልጅ አለች እና ዶክተር ስለኔ አታወራም አባይ ቲቪ ላይ አለች። ይኸው አውርቻለሁ፣ ስለአንቺ አውርቻለሁ። ይኸው እና በጣም ኃይል አለው። የሚገርም ነገር ልንገርሽ፣ ዋልደን ዩኒቨርሲቲ የሚባል ዩኒቨርሲቲ የሰራው ሪሰርች ነው። ዋልደን ዩኒቨርሲቲ ኦንላይን ዩኒቨርሲቲ ነው። ፈገግታ አንደኛ ደስታ የሚፈጥሩ ሙድ ኢንሃንሲንግ የሆኑ ሆርሞኖች እንዲመረቱ ያደርጋል። ሁለተኛ ጭንቀት የሚያመጡ ሆርሞኖች እንዲቀንሱ ያደርጋል። ስማይሊንግ በጣም የሚገርም እኮ ነው። የተሻለ ጤንነት እና ረዥም ዕድሜ እንዲኖር ያደርጋል ይላል። ደም ግፊትን ይቀንሳል፣ የበሽታን የመከላከልን ኃይል ይጨምራል ይላል። ስማይል ማድረግ እኮ ነው ፈገግታ። ቴክ ታይም ቱ ስማይል። እኔ ክላይንቶችን ሳይኮሎጂ ሰራ ስማይል ሞር እላቸዋለሁ። ስማይል አድርጉ። አንዳንዴ ሳስበው አንዳንዶቹ ለምሳሌ ሜዲካል ስኩል የነበሩን አስተማሪዎች ለምንድን ነበር እንደዛ የሚኮሳተሩት? በጣም ነው የምገርመው። ኮስትርትርትር። አሁንም አንዳንድ ሰዎች አሉ በጣም የሚኮሳተሩ። ይኸው ሳይንሱ የሚለው የተጠና ጥናት የሚለው ስማይል፣ ከዛ ስማይል ካደረክ ደግሞ ጤንነት ይጨምራል። አንድ አባባል ደግሞ ልንገርሽ፣ there is always a reason to smile. There is always a reason to smile. You just have to find it. ሁል ጊዜ ፈገግ ለማለት ምክንያት አለ። ፈልገሽ ማግኘት ግን ያንቺ ኃላፊነት ነው የሚለውና በጣም ፓወርፉል ነው። ፈገግ እንበል፣ ስማይል እናድርግ፣ በጣም አንኮሳተር፣ ኩስትርትር አንበል ማለት ነው። ፈገግታ ነፃ ሜካፕም ነው። ነፃ ሜካፕም ነው። በጣም ነው የሚያሳምረው ሰው ባይዘው። ምንም አይነት መልክ ይኖር ፈገግ ሲል ሰው ሁሉ አያምርም? በጣም ያምራል። ጥርሱ ወለቀም አልወለቀም ፊቱ ላይ የሆነ ነገር የሚኖረው አይኖረው ፈገግ ሲል ሰው ሁሉ ያምራልና በነፃ የታደልነው ሜካፕ ነው ብዬ ነው የማምነው። ትክክል። ወደ ቀጣይ እንሂድና ንባብ። ሰባተኛው ላይ የምናስቀምጠው ትንሽ ደቂቃ ለምን አንድ ገጽ አይሆንም? አንድ ፔጅ ማንበብ ይከብዳል? አይከብድም አይደል? ሰዎች ለምን አንድ ገጽ አያነቡ? ማንበብ ጥሩ ነው፣ ብዙ ማንበብ ጥሩ ነው። ግን ትንሽ ደቂቃ ወስዱ አንድ ገጽ እንኳን ማንበብ ልምድ ቢኖር ለማለት ነው። ይሄ ብዙ ስላወራንበት ቶሎ ቶሎ እንላለን፣ ግን ትንሽ እንኳን ማንበብ ያለበለዚያ ዶክመንተሪ ማየት፣ የሚያስተምር ነገር ማየት ለማለት ነው። ስለ ንጽህና እንምጣ።
አዎ ሌላው ጊዜ መስጠት ያለብን ነገር ማስተካከል፣ ማሳመር፣ ንጹህ ማድረግ፣ መታጠብ ትንሽ ደቂቃ ሆኖ ግን ቀኑን ሙሉ ደስታ የሚያመጣልሽ ነገር። እኔ ብዙ ጊዜ ደጋግሜ ቀዝቃዛ ሻወር እወዳለሁ እላለሁ። ኮልድ ሻወር እወዳለሁ። እንዴት እንደምችለው ባይገባው በጣም ያነቃቃል። ግን አንድ ወሬ ላውራልሽና ጥናት ከዛ አይሻለሁ። UCLA የሚባል ዩኒቨርሲቲ ነው የሰራው። ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ በጣም ታዋቂ ነው። UCLA ዩኒቨርሲቲ ማለት በጣም ታዋቂ ዩኒቨርሲቲ ነው። ኮልድ ሻወር ላይ ነው የሰራው። በቀዝቃዛ ሻወር መታጠብ ወይም ደግሞ እነሱ አላቸው አይደል፣ በሙቅ ሻወር ታጥበው ከዛ መቀየር፣ መሃል ላይ መቀየርና ወደ ቀዝቃዛ መለወጥ። እነሱ ሄደሽ ማንበብ ትችላለሽ። አንደኛ በሽታ የመከላከል አቅምን ይጨምራል ብለዋል። ብዙ ጊዜ ጉንፋን አይዛቸውም ኮልድ ሻወር የሚወስዱ ሰዎች በጉንፋን ምክንያት ከስራ አይቀሩም። ለምንድነው? ብዙ ሰው ጉንፋን ይዞት እነሱ ግን ጉንፋን አይዛቸው አብዛኛውን ጊዜ። ቀዝቃዛ ሻወር የዲፕሬሽን የድብርት ምልክቶችን በጣም ይቀንሳል። የጭንቀት ምልክቶችን በጣም ይቀንሳል። ቀዝቃዛ ሻወር የሚወስዱ ሰዎች፣ በቀዝቃዛ ውሃ የሚታጠቡ ሰዎች አብዛኛውን ጊዜ ዲፕሬሽን የላቸውም፣ ጭንቀታቸው የቀነሰ ነው። እኔ አይደለሁም ያልኩት፣ UCLA ነው ያልኩት። እሺ እኔ አይደለሁም ያልኩት። የደም ሰርኩሌሽንን ይጨምራል። ምክንያቱም ቀዝቃዛ ሻወር ሲል ሰውነትሽ ይደነግጣል። ሲደነግጥ እንትን ነው ሰርኩሌሽንን ይጨምራል። ቅዝቃዜውንም ለመቋቋም ይጨምራል። ሜታቦሊዝምን ይጨምራል። ይሄ የሚጎዳን የሰውነት መቆጣት ኢንፍላሜሽን የሚባለውን ይቀንሳል። ፔን የህመም ስሜትን በጣም ይቀንሳል። በሌላ ጥናት ደግሞ ሜንታል ክላሪቲ ሀሳብሽ በጣም ንጹህ እንዲሆን የማሰብ አቅምሽን ይጨምራል። ይሄንን ያለው UCLA ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ነው። እኔ በየጠዋቱ በየቀኑ ኮልድ ሻወር ወስዳለሁ። ቀዝቃዛ ውሃ ታጠባለሁ። እኔ እናንተ ታጠቡ አላልኩም፣ በቀዝቃዛ ውሃ ያለሽ ሰላም ለመሆን። ምክንያቱም ቀዝቃዛ ውሃን እንደ ጦር የሚፈሩት ሰዎች እንዳሉ አውቃለሁ። ገና ሳስበው ይንቀጠቅጠኛል ብሎኛል። እንትን እኮ ነው አለማወቃችን አይደለም። እኔ አሁን ለምሳሌ ይሄንን የUCLA ዩኒቨርሲቲ እንትንም ባላይ ከዚህ በፊት በበረዶ ሲዘፈዘፉ አይቼ እንዴት ነው ሃይፖተርሚያ ውስጥ ገብቶ አይሞቱም እንዴ ብዬ ለካሱ ራሱ ሜዲኬሽንም ነው አሉ። ኮልድ ቴራፒ አለ። የበረዶ ምናልባት ኤክስትሪም ሊሄድ ይችላል፣ ሊጎዳ ይችላል። ምክንያቱም በጣም ሲያቀዘቅዘው ደግሞ እንትን ሊል ይችላል። ብለድ ቬዝል እንትን ኮንስትሪክት እና እሱ ደግሞ አደጋ አለ። ቀዝቃዛ ውሃ ግን የተወሰነ ደረጃ የሆነ ቀዝቃዛ ግን አድርጉ ማለታችን አይደለም። ጥናቱን ነው የተናገርነው። አይ እስኪጀመር እኮ ኢንተርቴኒንግ ስላልሆነ ነው እንጂ ስትገባ እኮ ይተዋል። ዞሮ ዞሮ ግን ክሊንሊነስ ንጹህ መሆን በራሱ የሚሰጠው ኮንፊደንስ ቡስት ያደርጋል። ማለት ንጹህ ሆነ ስትወጣና ሳትታጠብ ስትወጣ አንተ አይደለም ለራስ ራሱ የሚኖር ስሜት ላይ በጣም ተጽዕኖ አለው። ሰውም ሲያይ ደስ ይለዋል። ዋው ዩ ሉክ ፍሬሽ፣ በጣም አምሮብሃል ትባላለህ። እሱ በራሱ ሃይጅን በጣም ብዙ ነገሮችን ይቀይራል ብዬ አምናለሁ። ወደ ቀጣይ እንሂድና እንቅስቃሴ ወደ ኤክሰርሳይዝ ያው ይታወቃል። ግን ይሄንን ለአባቶችና ለእናቶች በትላልቅ አባት እናት ላላቸው ቤተሰቦች ነው መናገር የምፈልገው። ማዘር ትንሽ ወክ እንዲያደርጉ አድርጓቸው። ግቢ ውስጥም ይሁን ሰፈር ውስጥም ይሁን በእግራቸው ይሄዱ። ፋዘርም ወጥተው ወክ ያድርጉ። ምክንያቱም በጣም ጥቅም አለው፣ የጤንነት ጥቅም አለው። እድሜ ለመቀጠል ጤንነትን፣ የደም ስኳርን ይቀንሳል። የአእምሮ ጤና ጥሩ ነው። የልብ አመታትን ያስተካክላል። ብዙ ነገሮች ጥቅም ስላለው አሁን ለወጣቶቹ አንናገርም መቼም። እነዚህ እንትኖች አሉ። አሁን ጂም ሄደው በጣም የሚሰሩ አሉ። ጂም ተመስግበው ስኒከር ገዝተው ቱታ ገዝተው ምናምን የማይሄዱ ደግሞ አሉ። ኮንፌሽን ነው። ከሰነፎቹ መካከል አለሁበት። እንትን ይላሉ፣ የዓመት እንክፈል ሁሉ ይላሉ። ላለመቅረት ብለው የዓመት ይከፍሉና አይሄዱም እኮ ገንዘቡ እንዳይጸጽታቸውና በዛ እንትን እንዲል ራሳቸውን ኮሚትመንት። ግን ኤክሰርሳይዝ ግን በመሰረቱ አንዱ የህይወታችን ለትንሽ ደቂቃም ቢሆን ኤክሰርሳይዝ መሰራት አለበት። እንቅስቃሴ መኖር አለበት።
ሌላው ደግሞ በህይወታችን ትልቅ ለውጥ የሚያመጣ ግን ደግሞ ስናደርገው ቀለል ያለ ነገር ትንሽ የሚመስል ለሰዎች መደወል መጠየቅ እንዴት ነሽ ማለት ከዚህ በፊት ችግር ነግራሽ ከሆነ አስታውሰሽ ደውለሽላት ያ ነገር እንዴት ሆነ ብለሽ መጠየቅ ያ ነገር እንዴት ሆነ ብለሽ ጠይቂያት በጣም ደስ ይላል በጣም የሚያስደስተውና ከተቻለ በአካል መጠየቅ ካልተቻለ ደግሞ ቢያንስ ስልክ ደውሎ እንዴት ነሽ እንዴት ሆነ ያ ነገር ብሎ መጠየቅ በጣም ጥሩ ነው። በሰዎች አእምሮ ውስጥ ራሱ መታሰብ መቻል የሆነ የሚፈጥርብህ ስሜት አለ አይደለ? ያላሰብከው ሰው ደውሎ ከአመታት በኋላ ዶክተር እንዴት ነህ ቢል የሚሰማ ስሜት በጣም ያስደስታል። ያለ መደወል ድካም ያለበት ሰው ላሳይሽ። አዎ እኔ በጣም ችግር አለብኝ በዚህ ግን ማስተካከል አለብኝ። እሺ መርዳት ሄልፕ ማድረግስ አሁን አንቺ ስራሽ መርዳት ነው በካውንስሊንግ ግን በየቀኑ ቢያንስ አንድ ሰውን እንጥቀም። የሆነ ሰው ደስ ይበለው በእኔ የሆነ ሰው ደስ ብሎት ይዋል ወይ መንገድ ላይ ላገኘኋቸው እናት 200 ብር ልስጣቸው ከዛ አይተው መርቀውኝ ደስ ብሏቸው ይዋሉ ምን አለበት አይጎዳኝም። እና አንድ ሰው ቢያንስ አንድ ሰው ደስ ብሎት እንዲውል ማድረግ የሆነ ሰውን ጠቅመሽ መዋል ከኖርማል ስራችንም ውጪ ሌላ አንድ ሰው ደስ ብሎት እንዲውል ማድረግ እሱም ደግሞ በጣም ጥሩ ነው። ትንሽ ነው የሚፈጀው ግን በጣም ጠቃሚ ነው። ለሰዎች ደስታ ምክንያት መሆን በራሱ እንዴት ያስደስታል። ሰውን ከማስለቀስ በጣም ብዙ የሚያስለቅስ ባለበት አንተ ለሰዎች ስማይል ማድረግ ፈገግ ማለት መሳቅ ምክንያት ከሆንክ በጣም ብለስድ ሆንክ የተባረክ ሰው እና ልክ ነህ። ወደ መጨረሻው ስንመጣ ሪፍሌክት ማድረግ በአማርኛ ሪፍሌክት እንዴት? ሪፍሌክት ቀኑን ሙሉ ስራሽን ሰራሽ፣ ብዙ ነገር አሳልፈሻል። ማታ ላይ ቁጭቴና ምንድነው ዛሬ የሆነው ብለሽ ታስቢያለሽ። ጥሩ ነገሮች ምን ሆኑ፣ ይሄኛው ሆነ፣ ይሄኛው ፕላን ካደረኩት ነገር ምን አሳካው፣ ይሄን እናሳክቻለሁ መገምገም ይሆናል። እንደ መገምገም ነው። ያው በፖለቲካ ስለተለመደ ቃሉ በተለይ በድሮ አመታት እና እንደሱ እንዳይሆን ነው እንጂ እንደ መገምገም ነው። ከዚህ ስህተቶችን ይሄን ተሳስቻለሁ፣ ነገ ባደረግመው ጥሩ ነው፣ ዛሬ እንዲያደረኩት ጥሩ ነው፣ እሱን ማጠንከር አለብኝ። ራስሽን ኢቫሉዌት የምታረጊበት ራስሽን የምትገባኝ ትንሽ ደቂቃ ነው። 5 ደቂቃ በቂ ሊሆን ይችላል። ሪፍሌክት ለማድረግ ቁጭ ብዬ ዛሬ እንዴት ነበር ቀን ሳች ጋር ካልነበርኩ ዛጋ ተሳስቻለሁ፣ ያኛው ጥሩ ነው የሆነው ይሁን፣ ለነገ ደግሞ የተሻለ ሰው ሆናለሁ፣ ዛሬ የሰራኋቸውን ስህተቶች ነገ አልሰራቸውም፣ ጠንካራ ጎኖቼን ደግሞ ቀጥላለሁ ብሎ ማለት ነው። በአጠቃላይ ሳምራይ ስናደርገው ፍቅር አሁን ጊዜያችን አጭር ስለነበር በጣም እንደፈጠንን አውቃለሁ። ስንሄድ ግን በህይወታችን ትናንሽ የሆኑ ነገሮች አሉ ግን ትልቅ ለውጥ የሚያመጡ፣ ትናንሽ ደቂቃዎች የሚፈጁ ነገሮች አሉ ግን ትልቅ ለውጥ የሚያመጡና እነሱን እናድርጋቸው ለማለት ነው። ተመልካቾች የራሳቸውን ሊስት ማዘጋጀት ይችላሉ፣ እዚህም ላይ ሊጨምሩበት ይችላሉ። በጣም ወሳኝ የሆኑ ሀሳቦች ናቸው የተነሱት። ፎር ሹር ራሳችንን እንድናይ ነው የሚያደርገን የተነሳው ሀሳብ። ያው ራሳችንን አይተን የተሻለ ሰው ሆነን ለሰዎች መጥቀም እንድንችል ነው የዛሬው ፕሮግራም እና በጣም ጥሩ ጊዜ ነበረን ዶክተር፣ እናመሰግናለን ጊዜን ሰጥተ ሁሌ ስለምታስተምረን። መጨረሻ የምትጨምረው ነገር ካለ ጨምርና ፕሮግራማችንን ማጠቃለል እንችላለን። ዛሬ እዚህ ስላየሁሽ በጣም ደስ ብሎኛል። የዛሬውን ፕሮግራማችን በዚህ አጠቃለናል። የሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ እንገናኛለን። እስከ ሳምንት ሰላም ሁኑ።